ብዙ ሴቶች በሚያፈቅሩት ወንድ ብዙ በሆኑለት ወንድ ይናቃሉ። ምክንያቱም የራሳቸውን ክብር ማስጠበቅ ያለባቸውን ቦታ ስተዋል። እውነት ነው ታፈቅሪዋለሽ፣ እውነት ነው ለእርሱ ብዙ ነገር ሆነሻል። ግን ክብርሽን እስከሚያሳጣሽ ከሆነው የሆንሽው ታጭዋለሽ፣ ልፋትሽ ከንቱ ይሆናል። ራስሽን አክብረሽ እሱ ደግሞ መልሶ እንዲያከብርሽ የሚያደርጉሽ ጥበብ ዛሬ እናያለን። የትም መሄድ አይቻልም። ከአንድ ወንድ ጋር ግንኙነት ስንጀምር የሆነውን ያ ሰው ይቀበለናል። እኛ ላይ የሚያየውን መልሶ ይሰጠናል። ራሳችንን የምናከብር ሰዎች ስንሆን ያንን ክብር ተመልሶ ለመስጠት ይገደዳል። ራሳችንን ካከበርንና ራሳችንን የምንሰጥበት መንገድ ክብር ከሌለው ያ ሰውም እንደውም ከዛ የወረደ አድርጎ ያስበናል። ከአንድ ወንድ ጋር ከአንድ ሰው ጋር ፍቅር ስሜት ሲሰማን ስሜቱ ራሱ ሲገፋ ብዙ መሆን የሌለብንን ነገር እንሆናለን፣ እናበዛለን፣ መስጠት እናበዛለን፣ ዝቅ ማለት እናበዛለን፣ ከራሳችን ክብር አንሰን እንገኛለን። ይሄን የሚያደርገን የፍቅር ስሜት ነው። ያ ሰው ግን የፍቅር ስሜት ነው ብሎ አይረዳም። ሁሉን ነገር ስንሆን ወይም ያለ ልክ መሆን ያለብንን ነገር ስንሆን የራሳችን ህይወት እንደሌለን፣ ለራሳችን ክብር እንደሌለን፣ ለዛ ሰው ብቻ እንደምንገዛ አድርጎ አስቦን እኛን መናቅ ይጀምራል። ያንን ሰው ለማስደሰት ወይም ያንን ሰው ላለማጣት፣ ያ ሰው ከጎናችን እንዳይርቅ ለራሳችን ማሰብ ትተን ክብራችንን ትተን ለዛ ሰው ከመጠን በላይ ዝቅ እንላለን። አንድ ሰው ባለው በራሱ ልክ ነው ክብር ነው የሚከበረው የሚለካውም፣ ወይም አብሮት ያለው ሰው የሚያከብረው እሱ ለራሱ ያለውን ክብር በማየት ነው። ዛሬ ያፈቀርሽው ወንድ ወይም አብሮሽ ያለው ወንድ ለምን እንደናቀሽ፣ ከዚህ በኋላ የምትቀርቢ ወንድ እንዲያከብርሽ የምታደርጊበትን ጥበብ ነግርሻለሁ። እንዴት ናችሁ? እንዴት ከረማችሁ? ይሄ የፍቅር ጣቢያ ቻናላችን ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ወደ አዘጋጀሁት ሐሳብ እሄዳለሁ። አብራችሁን ቆዩ። አንደኛው ነጥብ እሱን ለመቀየር መሞከር ማቆም አለብሽ። መጀመሪያ ስትቀርቢው አንድ ሰው ለማንኛውም ሰው የሚሰጠው ክብር አለ። አንቺን ብቻ የሚያይበትና የሚያከብርበትን መንገድ ሳይሆን ከሌሎች ጋር ያለውን አክብሮት ማስተዋል አለብሽ። ከአንቺ ጋር ሲሆን ትኩረትሽን መሳብ ስለሚፈልግ አንቺን ሊያከብርሽ ይችላል፣ ለትንሽ ጊዜም ቢሆን ማለት ነው። ግን ማንነቱን ማወቅ የምትችው ከሌሎች ጋር ያለውን አክብሮት ንግግር ነው። ከሰዎች ጋር እንዴት ነው፣ ሰዎችን በምን አይን ነው የሚያየው፣ እንዴት ነው አክብሮቱ። ለሌሎች ሰዎች በጣም ንቀት ኖሮት አንቺን ብቻ ስላከበረሽ አክብሮት ያለው ሰው ነው ብለሽ አታስቢ። ትንሽ ጊዜ አንቺ እጁ እስከምትገቢ ድረስ ሊያከብርሽ ይችላል። ከዛ በኋላ ግን እውነተኛ ማንነቱ ይወጣል። አንቺ ደግሞ ከሌሎች ጋር ያለውን ንቀት፣ መጥፎ ንግግር፣ መጥፎ ሀሳቦች እያየሽ ችግር የለውም ከኔ ጋር ሲሆን ይቀየራል፣ ሌላ መልካም እንዲሆን አደርገዋለሁ፣ እቀይረዋለሁ ብለሽ አታስቢ። ግን አንዳንድ ሰው ሊያስብ ይችላል። ይሄ ትክክል አይደለም። ማንነቱን መቀየር አትችይም። የፍቅር ግንኙነት ሆነ ትዳር ውስጥ የሰውን ማንነት መቀየር አይቻልም። የሰው ማንነት ሊቀየር አይችልም ትዳርና የፍቅር ግንኙነት። እንደውም የሰውን ጸባይ አጉልቶ የሚያሳይ ቦታ ነው። ስለዚህ አንቺ ልክ ስትቀርቢው መጀመሪያውኑ እሱ ያለውን ባሪ አይተሽ ከሱ መራቅ ነው እንጂ ያለብሽ ለመቀየር አትሞክሪ። ስለማይቀየር ደግሞ መልፋት የለብሽም። ሪሌሽንሺፕ ወይም የፍቅር ግንኙነት ሰዎችን አይቀይርም። ሁለተኛው አንቺ ለሱ ያለሽን ስሜት ብቻ እያየሽ አትከተዩ። ላንቺ ያለውን ስሜት፣ ላንቺ ያለውን ፍቅር ድርጊት በደንብ ተመልከቺ። አንቺ ትወጂዋለሽ፣ አንቺን ተመችቶሻል፣ አንቺ በጣም ደስተኛ ነሽ ከሱ ጋር። እሱስ ብዙ ሴቶች የሚጎዱበት መጀመሪያ ይሄ ነው። ወደዋለሁ፣ በጣም ከሱ ጋር ሲሆን ደስ ይለኛል፣ እሱ ጋር ሲሆን እረፍት ይሰማኛል፣ እኔ የሚል ነገር ነው የሚበዛው እዚህ ውስጥ። እሱስ አንቺ ስለወደድሽው አብረሹ ሆነሽ ደስተኛ ልትሆኚ አትችይም። እሱ ላንቺ ያለውን ስሜት በደንብ ማየት አለብሽ። ያከብርሻል ወይ? ይወድሻል ወይ? ቦታ ይሰጥሻል ወይ? ቅድሚያ ይሰጥቶሻል ወይ? ስለዚህ ነገሮችን ሳታስተውይ አንቺ ስለወደድሽው ብቻ ወደፊት የምትቀጥይ ከሆነ አንቺ ነሽ እንጂ ወዳጁ እሱ አይደለም። ለምሳሌ 6 ሰዓት ተቀጣጥራችኋል። አንቺ 6 ሰዓት ላይ እዛ ደርሰሻል፣ እሱ የለም። 6 ሰዓት ከ10 ሆነ፣ አሁንም የለም፣ አልመጣም። ከሩቡም ሆነ አልመጣም።
ተኩልም ሆነ አልመጣም አሁንም ቴክስት ታደርጊለታለሽ። መጣው እኮ ደረስኩ እኮ ትይዋለሽ። አሁንም ትንሽ ቆይተሽ በሰላም ነው ትይዋለሽ። እሱ ያን ያህል ሰዓት ቁጭ ብለሽ እንደምትጠብቂው ይረዳል። መጀመሪያ 6 ሰዓት ስትቀጣጠሩ ያውቃል፣ ቀጠሮ እንዳለው ያውቃል። የፈለገ ነገር ቢቀጥመው ያንን ሰዓት ሊረሳ አይችልም። ምናልባት የሆነ ነገር ቢገጥመው ቀድሞ ሊያሳውቅሽ ይችላል የሚያፈቅርሽ ከሆነ። ምንም ጉዳይ እንደሌለሽና ትልቁ ጉዳይሽ እሱ እንደሆነ እያሳየሹ ነው። ወይ አንቺ ውያች ልጅ ኡፍ ምናምን ሊል ይችላል ማለት ነው። እንደዚህ አይነት ወንድ ነገ የበለጠ ያሳዘነሽ ይሄዳል፣ በጣም ያቀልሻል። ስለዚህ በደንብ አስተዊ፣ በደንብ በማስተዋል ላንቺ ያለውን ስሜት እያየሽ በመረዳት መሄድ አለብሽ። ሶስተኛው በጣም ስሜታዊ አትሁኚ። ቶሎ አትናደጂ፣ ቶሎ አትደሰቺ፣ ቶሎ ደግሞ ዝቅ አትበይ። ስትቀራረቡ ሁለታችሁ ማንነታችሁ ልትለዩ ይገባል። ካራክተራችሁን ልታስተውሉ ይገባል። አንቺ ግን እሱ ላለማጣት ብለሽ ምናልባት ቀጠሮ ሰርዞብሽ ሊሆን ይችላል፣ ወይ ደግሞ የሆነ ነገር አስከፍቶሽ በጣም ትነጫነጫለሽ። ለምንድነው እንደዚህ የምታደርገኝ? ደውዬ ለምንድነው ስልክ ማታነሳው? እንደዚህ ለምን ታደርገኛለህ? ይሄን ነገሮች ካልሽው ለራስሽ ክብር የሌለሽና በሱ እግር ስር ወድቀሽ ያለሽ ሴት አድርጎ ስለሚያስብሽ አይፈልግሽም። የበለጠ የናቀሽ ይሄዳል። ወንድ ልጅ እሱ ሲፈልግ እሱ ደጅ ሲጠና ነው የሚያስደስተው። የነሱን ስራ መስራት ስንጀምር መናቅ ይጀምራሉ። አንቺ ራስሽን የምታስከብሪው ራስሽ ላይ፣ ኑሮሽ ላይ፣ ስራሽ ላይ፣ ስኬትሽ ላይ ትኩረት ስታደርጊ ነው። ለህይወትሽ ዋጋ መስጠት፣ ለጊዜሽ ዋጋ መስጠት፣ ለምትኖሪለት ነገር ዋጋ መስጠት፣ በመስጠት ስትኖሪ ነው የምትከበሪው። የምትወጂው ወንድ አንደኛ ትኩረትሽ ከሆነ ታጭዋለሽ። በራስ በመተማመንሽ እሱ እንደማያስፈልግሽ ከተሰማውና የበለጠ እየፈለገሽ ይሄዳል። ስለዚህ አትሸወዱ። አራተኛው በአቋምሽ ጸንተሽ ቁሚ። የምትወጂው ሰው ቀርቦሽ በጣም ደስ የሚል ጊዜ ያሳለፋችሁ ነው። አብረሹ ሆነሽ ግን የምትጸየፊውና በፍጹም በአጠገብሽ ቁጭ ብሎ ሊደረግ የማይችል ነገር ታያለሽ፣ ዝም ትያለሽ። ቆይ እንዳላካብድ ወይ ደግሞ ጨቅጫቃ ሴት እንዳይሆንበት ታበዛለች እንዳይለኝ ብለሽ ዝም ትያለሽ፣ ታሳልፊዋለሽ። ካንቺ ጋር ግንኙነት የጀመረ ሰው እንዲያደርገው ማትፈልጊውን ነገር ይሆናል። አንድ ደረጃ ከአቋምሽ ከደረጃሽ ወረርሽ። ከዛን ደግሞ ሌላ ነገር ያደርጋል። ቆይ ትንሽ ሊያውና ብለሽ አሁንም ዝምት ያለሽ። አንድ ቀን ግን ሲበዛብሽ የሆነ ጊዜ ቆይተሽ እኔ ይሄን ነገር አልፈልግም፣ እንደዚህ ማድረግ የለብህም ብትዩ ከመቼ ወዲህ ይልሻል። ከመቼ ጀምሮ ነው እንደዚህ አይነት ወሬ ጀመርሽው? እስከዛሬ የማደርገው ነገር አይደለ እንደ ይልሻል። በፍጹም አክብሮ አይሰማሽም፣ ትኩረትም አይሰጥሽም። ምክንያቱም ዝም ብለሽ ብዙ ጊዜ አሳልፈሻል፣ አቋምሽን ትተሻል። ስለዚህ እሱም እንደዚህ አይነት ነገሮች እንደማይረብሽሽና ላንቺ ኖርማል እንደሆነ ማሰብ ጀምሯል። ማያስደስትሽን ነገር ካንቺ ጋር ሲያደርግ ማያስደስትሽን ነገር ማውራት አለብሽ። እኔ እንደዚህ አይነት ነገር አልፈልግም፣ እኔ ጋር እንደዚህ አይነት ነገር እንድታደርግ አልፈልግም ብለሽ አቋምሽን ልታሳይ ይገባል። ስለዚህ ማንም አንቺ የሌለሽን ክብር መጥቶ ሊሰጥሽ አይችልም። መጀመሪያ ዋጋሽን እወቂ፣ ክብርሽን እወቂ፣ አቋምሽን አትልቀቂ። ሴቶች እንግዲህ ካወራሁት ነገር እንደጠቀማችሁ ተስፋ አደርጋለሁ። ከኔ ጋር ስለቆያችሁ በጣም ደስ ብሎኛል። በሌላ ሀሳብ እስከምንገናኝ ደህና ሁኑልኝ።